We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራን የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መድረሱንና መደመጡን ጀምሯል። አብራችሁን ስለምትቆዩ ደግሞ ማድመጦታችሁን ስለምትሰጡን ከልብ እናመሰግናለን። ደግሞ 15k ወይም ደግሞ 15000 ቤተሰብ መድረስ ችለናል። ለዛ ከልብ የመነጨ ምስጋናችን ማድረስ እንችላለን። እንዲንደርስ የእናንተ ድጋፍ፣ አስተያየት፣ ኮሜንት፣ ላይክ ማድረግ በጣም ትልቅ አስተዋጽኦ ነበረውና በድጋሚ ከልብ አመሰግናለሁ የመድፈኞቹ ቤተሰቦች። ዛሬ ከናንተ ጋር ምን ቆይታ እንግዲህ ከኢንተርናሽናል ብሬክ እየተመለስ ነው። የአርሰናል ተጫዋቾች ትናንትና የመጀመሪያ ሪፖርታቸውን ማከናወን ችሏል። ከኢንተርናሽናል ብሬክ በኋላ በሶቢያ ሪያሊቲ ተገኝተው ኦፕታ አንድ ዳሰሳ ተመልክቶ ነበር። ሊቨርፑል ባለፈው የውድድር ዓመት ከ10ኛ ሳምንት ጀምሮ ሊጉን አናቱ ላይ ቆይቶ ሊጉን እንዳሸነፈ ይታወቃል። አርሰናል ከ7ኛው ሳምንት ጀምሮ ሊጉን መምራት ጀምሯል። በዚህ ሊጉ መምራት ውስጥ የአንድ ነጥብ ልዩነት ብቻ ነው የሚገኘው። ግን ይሄን የማስጠበቅና ሰፊ የማድረግ እድሉ ወይም ደግሞ የዚህን የነጥብ ልዩነት ሰፋ የማድረግ እድሉ ሰፊ ነው። ብዙ ምክንያቶች አሉኝ ብሎ አንድ ዳሰሳ ሰርቷል። እሱን ዳሰሳ ነው የምንመለከተው። ምንድናቸው? አርሰናል በዚህ ውድድር ዓመት የሊጉ አናቱ ነው እስከ መጨረሻው የመቆየት እድል ሊሰጠው የሚችሉት እድሎች ምንድናቸው? የሱፐር ኮምፒውተር ኦፕታ የዚህ ውድድር ዓመት ዋንጫ የማንሳት እድል ለአርሰናል ሰጥቷል። በምን ያህል ፐርሰንት ሰጥቷል? እሱንም እንመለከታለን። አጠቃላይ ዳሰሳውና ምክንያቶቹንም ለእናንተ ለማቅረብ እንሞክራለን ማለት ነው። አብራችሁን ስትቆዩ እነዚህን ታደምጣላችሁ። ከዛ በፊት ግን የአርሰናል ተጫዋቾች በኢንተርናሽናል ብሬክ ምን ያህል ደቂቃዎችን ተጫወቱ፣ ምን ያህል አስተዋጽኦች ነበሩት፣ ጥቂት ሁል ጊዜ እናነሳለን። ትናንትና ማንሳት ነበረብን ግን እሱን አናላይዝ አልሰራን። በጥቂቱ ግን ገረፍ አድርገን ነው እንውጣ። የአርሰናል ተጫዋቾች በኢንተርናሽናል ብሬክ ምን ያህል ቆይታ ነበራቸው ማለት ነው። የአርሰናል ተጫዋቾች በቋሚ አሰላለፍ ውስጥ ገብተው ቲሞቻቸው ሀገሮቻቸው የተሸነፉት ሁለት ቲሞች ብቻ ናቸው። ብራዚል በጃፓን የወዳጅነት ጨዋታ ተሸንፋለች፣ ማርቲኔሊ በጨዋታ ውስጥ በነበረበት፣ እንዲሁም ቪክተር ኬሬሽ ከስዊድን ብሔራዊ ቡድን ጋር በነበረበት ጨዋታ ላይ በኮሶቮና በስዊዘርላንድ ሽንፈት አጋጥሞታል። ሌሎች እያንዳንዱ ተጫዋቾች ምንም አይነት ሽንፈት አላጋጠማቸውም። እነሱ እንመለከታለን ማለት ነው። ከተከላካዮች ነው የምንጀምረው። ሳሊባን እናገኛለን። ሳሊባ ሁለቱ እንደ ፈረንሳይ ብሔራዊ ቡድን በሁለት አጋጣሚዎች 90 ደቂቃ 180 ደቂቃ ነው መጫወት የቻለ ከአዘርባይጃንና ከአይስላንድ ጋር። ፈረንሳይ አዘርባይጃንን 3-0 ስታሸንፍ ከአይስላንድ ጋር ደግሞ ሁለት አቻ ስትወጣ ሁለቱንም ጨዋታዎች በ90 ደቂቃ ሲጫወት ተመልክተነዋል። ሌላው በተከላካይ ስፍራ ውስጥ ሌላ ጨዋታ ያከናወነው ዩሪያን ቲምበር ነው። እንዲሁም ማልታን ኔዘርላንድ 4-0 ስታሸንፍ ከሜዳ ውጭ ከቪቪዲ ጋር በመሃል ተከላካይነት በቋሚ አሰላለፍ ተሰልቷል። ከቨርጂል ቫንዳይክ ጋር በጣም ብዙ የመሃል ተከላካዮች ያሉት ቡድን እንደሆነ ይታወቃል። የኔዘርላንድ ማቲያስ ዴሊት፣ አኪ ቫንዴቪን የቶተንሃም ስፐር ወይም ደግሞ የብራይተኑ ቫንሃይክ በመሃል ተከላካይነት የሚሰለፉ ተጫዋቾች ናቸው። በዚህ ውድድር ዓመት በክለብ እግር ኳስ ውስጥ ዩሪያን ቲምበር የመሃል ተከላካይ ሆኖ አልተጫወተም። ግን ለኔዘርላንድ የመሃል ተከላካይ ሆኖ ተጫውቶ ክሊንሺት አስመዝግቧል። ከፊንላንድ ጋር ቋሚ ነበረ። እንዲሁ በተመሳሳይ ከቪቪዲ ጋር በቋሚ አሰላለፍ ውስጥ ተጫውቶ 62ኛው ደቂቃ ላይ ተቀይሮ ወጥቷል። ግን በቋሚ አሰላለፍ ነው ጨዋታውን የጀመረው። ገብርኤል ማጋለሽ አንድ ጨዋታ ነው ማከናወን የቻለው ከደቡብ ኮሪያ ጋር። ብራዚል ደቡብ ኮሪያን 5-0 ስታሸንፍ ሙሉ ደቂቃ ነው መጫወት የቻለው። ከዛ ከጃፓን ጋር 3-2 በተሸነፈችበት ሌላኛው የወዳጅነት ጨዋታ በጨዋታ ውስጥ አልነበረም፣ አልተሰለፍም። ለዛ ነው የአርሰናል ተጫዋቾች በቋሚ አሰላለፍ በተጫወቱባቸው ጨዋታዎች ውስጥ ከተሸነፉ ተጫዋቾች ውስጥ እንደ አንዱ ያልጠቀስኩት ለዛ ነው። እሱ አልተሰለፈም ነበረ በዚህኛው ጨዋታ ላይ። ሌላ የተከላካይ ስፍራ ተጫዋች የምናነሳው ሪካርዶ ካላፊዮሪ ነው። ኢስቶኒያንና እስራኤልን ጣሊያን 3-1 እና 3-0 ስታሸንፍ ሙሉ 90 ደቂቃ ነበር መጫወት የቻለ ከባስቶኒ ጋር። እርግጥ ሶስት ተከላካይ ነው የተጠቀሙት። በዛ ሶስት ተከላካይ ውስጥ የግራው የማል ተከላካይ ሆኖ በሶስቱም ጨዋታ ውስጥ ተጫውቷል። ድንቅም ነበረ ሪካርዶ ካላፊዮሪ። ኢስቶኒያን 3-0 እስራኤልን ደግሞ 3-1 እና 3-0 ባሸነፉበት ጨዋታ እዛ ጨዋታ ላይ ነበረ። ክርስቲያን ሞስኬራ ሌላኛው ለስፔን ከ21 ዓመት በታች የተጫወተ ተጫዋች ነው። በአንደኛው ጨዋታ ላይ አልተሰለፈም ነበረ። በአንደኛው የፊንላንድ ጨዋታ ላይ ግን ሙሉ 90 ደቂቃ ነው የተጫወተ። ስፔን የ21 ዓመት በታች 2-1 ጨዋታውን ሲያሸንፍ እዛ ሜዳ ላይ ነበረ። የቡድኑም አምበል ነበረ። ወደ አማካኞች እናምራ። ሜሪኖ፣ ኖርጋርድ፣ ዙቢሚንዲ፣ ራይስ፣ ኢዜ፣ ኢተን ንዋኔሪ እና እንዲሁም ደግሞ ማክስ ዶማን እናገኛለን። ሜሪኖ መጠቀስ ያለበት ተጫዋች ነው። ወደ ስፔን ብሔራዊ ቡድን ሲሄድ አሁን
ዋናው ሰው እየሆነ እንደሚገኝ መናገር ይቻላል። የስፔን ብሔራዊ ቡድን ወደ ዓለም ዋንጫ ሲያገኝ የእሱን የአማካኝ ቦታ ላይ በቋሚ አሰላለፍ ውስጥ የመሰለፍ እድሉ በጣም ሰፊ እንደሆነ መናገር ይቻላል። በጣም ብዙ ተጫዋቾችን እዛ ፖዚሽን ላይ የሚገኙትን የማስቀመጥ እድሉ ሰፊ ነው። በአሰልጣኙ ተመራጩ ተጫዋች እየሆነ እንደሚገኝ መናገር ይቻላል። የፔድሪ ማርቲን ዙቢሜንዲና የሜሪኖ ጥምረት በደንብ እየሰራ ይገኛል። ጆርጂያን 2-0 ባሸነፉበት ጨዋታ 90 ደቂቃ ነው የተጫወተ። ቡልጋሪያን 4-0 ባሸነፉበት ጨዋታ 90 ደቂቃ ነው የተጫወተ። 10 ከ10 ሬቲንግ ነው ያለው። በዚህ የክለቦች ጨዋታ ላይ የክለቦች ውድድር ላይ ማለት የሀገራት ጨዋታ ላይ በኢንተርናሽናል ብሬክ 10 ከ10 ሬት ካገኙ ጥቂት ተጫዋቾች ውስጥ አንዱ ሜሪኖ ነው። 2 ጎሎች ማስቆጠር ችሏል። እንዲሁም ደግሞ ኦሪዛባላ ላስቆጠሩ የፍጹም ቅጣት ምት መገኘት የእሱ አስተዋጽኦ ከፍ ያለ ነበረ። የተጠለፈው እሱ ነው። ፍጹም ቅጣት ምት ቢሰጡት ባክ ቱ ባክ በኢንተርናሽናል ብሬኮች ውስጥ ሃትሪክ መስራት ይችል ነበረ። በጣም ድንቅ ፐርፎርማንስ ነበረ። እዛው የስፔን ብሔራዊ ቡድን ውስጥ ዙቢሜንዲ እናገኛለን። በጆርጂያን በቡልጋሪያም ጨዋታ በቋሚ አሰላለፍ ውስጥ ነበረ። በጆርጂያ ጨዋታ ላይ 81ኛው ደቂቃ ላይ ወጥቶ እንዲያርፍ ተደረገ። በቡልጋሪያ ጨዋታ ላይ ደግሞ 4-0 ባለቀው 63ኛው ደቂቃ ላይ ወጥቶ እንዲያርፍ ተደርጓል። ክርስቲያን ኖርጋርድ ቤላሩስና ግሪክን በገጠሙበት የዴንማርክ ጨዋታ ላይ ሜዳ ውስጥ ነበር። ቤላሩስን 6-0 ሲያሸንፉ 64ኛው ደቂቃ ላይ ተቀይሮ የገባ በጣም ጥሩ ነበር። ተቀይሮ ከገባበት ደቂቃ ጀምሮ ዴንማርክ ክሊንሺት እንድታስመዘግብ ትልቅ አስተዋጽኦ ነበረው። ግሪክን 3-1 ባሸነፉበት ጨዋታ ደግሞ በቋሚ አሰላለፍ ውስጥ ገብቶ ሙሉ ጨዋታዎችን መጨረስ ችሏል። ራይስ ኢዜ ከእንግሊዝ ብሔራዊ ቡድን ጋር የነበሩ ተጫዋቾች ናቸው። ራይስ በፍሬንድሊ መጀመሪያ ዌልስን 3-0 ሲያሸንፉ 69 ደቂቃ በቋሚ አሰላለፍ ውስጥ ገብቶ ተጫውቷል። ካፒቴን ነበረ በዛ ጨዋታ ውስጥ ወይም ደግሞ የቡድኑ አምበል ሆኖ ነበረ የገባ። እንዲሁም ደግሞ ላትቪያን 5-0 ባሸነፉበት ጨዋታ የዓለም ዋንጫ ማጣሪያ 60 ደቂቃዎች እንደተጫወተ መመልከት ችለናል። የእንግሊዝ ብሔራዊ ቡድን ወሳኙ ተጫዋች ነው። አሁን ከኤሊዮት አንደርሰን ጋር መጣመሩ እርግጥ ነው። ከተለያዩ ሰዎች ጋር ተጣምሯል። ላለፉት ዓመታት ከሄንደርሰን ጋር ሲጣመር ተመልክተነዋል። እርግጥ የአርሰናል ተጫዋች አልነበረም ያኔ። ከዛ በኋላ ደግሞ ከፊሊፕስ ጋር ከብራይተን ሳይሆን ከሊድሱ አማካኝ ጋር ሲጣመር ተመልክተናል። ወደ ሲቲ ካመራው ማለት ፊሊፕስ ጋር። ከዛ በኋላ ደግሞ አሁን ከኤሊት አንደርሰን ጋር ሲጣመር እየተመለከተው እንገኛለን። ራይስን ማለት ነው። ኤብሪች ኢዜ በአንደኛው ጨዋታ ላይ አልነበረም። ከፍሬንድሊ ዌልስ ጋር ምንም ደቂቃ አልተሰጠውም ወይም ደግሞ በቶማስ ቱል ውስጥ አልገባም። ላትቪያን 5-0 ባሸነፈበት የኢንተርናሽናል የዓለም ዋንጫ ማጣሪያ ግን 60ኛው ደቂቃ ላይ ተቀይሮ ገባ በሞርጋን ሮጀርስ። ከዛ በኋላ ጎል ሲያስቆጥር እንኳን መመልከት ችለናል። ማክስ ዲዩማን ድንቅ ታሪክ ሰርቷል። የእንግሊዝ ከ19 ዓመት በታች ብሔራዊ ቡድን ጋር እየተጫወተ እንደሆነ ይታወቃል። ገና 15 ዓመቱ ነው። ጎል አስቆጥሯል። ለእንግሊዝ ከ19 ዓመት በታች በትንሽ እድሜው ጎል አስቆጠር በታሪክ የመጀመሪያው ተጫዋች ሆኗል። 2016 ሪያን ሴሲኒዮ በትንሽ እድሜው ጎል አስቆጠረ የእንግሊዝ ከ19 ዓመት በታች ብሔራዊ ቡድን ተጫዋች ነበረ። ከሱ በኋላ የሱን ሪከርድ አሻሽሎ በትንሽ እድሜው በ15 ዓመቱ ለእንግሊዝ ከ19 ዓመት በታች ጎል ያስቆጠረ ተጫዋች መሆን ችሏል። ማክስ ዶማን በተጫወተባቸው እያንዳንዱ ጨዋታዎች ውስጥ አንዳንድ ሪከርዶች የሚኖሩት ተጫዋች ነው። ሌላው ኢተን ንዋኔሪ ከእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ውስጥ ነበረ። ሞልዶቫም ከአንዶራም ጋር በነበሩ ጨዋታዎች ውስጥ በቋሚ አሰላለፍ ውስጥ ነበረ። ሞልዶቫን 4-0 ሲያሸንፉ 90 ደቂቃ ነው የተጫወቱ። 2 አሲስቶችን ማድረግ ችለው ነበር። እንዲሁም ደግሞ አንዶራን 1-0 ሲያሸንፉ 80 ደቂቃ ሜዳ ውስጥ እንዲጫወት ተደርጓል። ወይም ደግሞ ሜዳ ውስጥ ነበረ ማለት ነው። የፊት መስመር ተጫዋቾችን እናንሳና ወደ ዋናው ርዕሰ ጉዳያችን እናመራለን። ከፊት መስመር ተጫዋቾች ሊያንድሮ ትሮሳርድ፣ ማርቲኔሊ፣ ሳካ እና ቪክተር ዮኬሬሽ እናገኛለን። ትሮሳርድ በሁለቱም የኖርዝ መቄዶኒያ ቤልጅየም ከኖርዝ መቄዶኒያ እንዲሁም ከዌልስም ጋር ባረጋቻቸው ጨዋታዎች ውስጥ በቋሚ አሰላለፍ ውስጥ ነበረ። ከኖርዝ መቄዶኒያ ጋር በነበረው ጨዋታ ውስጥ አጥቂ ነው የነበረ። የቡድኑ የፊት መስመር ተጫዋች ነው የነበረ። 0-0 የተጠናቀቀ 74 ደቂቃዎችን ተጫውቷል በቋሚ አሰላለፍ ውስጥ። ዌልስን 4-2 ባሸነፉበት ጨዋታ ከሜዳቸው ውጭ ወደ ካርዲፍ አቅንተው 90 ደቂቃ ነው የተጫወተ። 1 ጎል ማስቆጠር ችሏል ማለት ነው። በዚህኛው ጨዋታ ላይ የመስመር ተጫዋችም አጥቂም ሆኖ ነበር መጫወት የቻለው። ማርቲኔሊ አንደኛው የወዳጅነት ጨዋታ ነው የተጫወተ። ደቡብ ኮሪያን ባሸነፉበት ጨዋታ ላይ አልነበረም። በጃፓን 3-2 ሲሸነፉ ሜዳ ውስጥ ነበረ። 57 ደቂቃዎችን ተጫውቷል። ቋሚ አሰላለፍ ውስጥ ነበር። ከዛ በኋላ በሮድሪጎ ጎሼስ ተቀይሮ ሲወጣ ተመልክተነዋል። ሳካ እንግሊዝ ከዌልስም ከላትቪያም ጋር ባረገቻቸው ጨዋታዎች ውስጥ በቋሚ አሰላለፍ ውስጥ ነው የጀመረው። ከዌልስ 3-0 ስታሸንፍ በወዳጅነት ጨዋታ ፍጹም አስደናቂ የሆነ ጎል እንዳስቆጠረ ተመልክተናል። 70 ደቂቃዎችን ደግሞ ሜዳ ላይ ነበረ። በጣም የደንቅ ፐርፎርማንስ ነበረው።
ላቲቪያን 5-0 ደግሞ ስታሸንፍ እንግሊዝ አሲስት ማድረግ ችሏል ለሃሪ ኬን 60 ደቂቃዎችን ደግሞ ሜዳ ላይ ነበረ። ከማርቲኔሊ ቀጥሎ ከአርሰናል ተጫዋቾች ውስጥ ቋሚ አሰላለፍ ውስጥ ነው ቡድኑ ብሔራዊ ቡድኑ የተሸነፈበት ቪክተር ዮኬሬሽ ነው። 90 ደቂቃዎችን መጫወት ችሏል። 180 ደቂቃዎችን ለሀገሩ ማድረግ ችሏል። ሁለቱንም ከአይዛክ ጋር በቋሚ አሰላለፍ ነው መጫወት የቻሉ 3-5-2 ነው የስዊድን ብሔራዊ ቡድን አሰላለፍ ግን የሰራ አይመስልም። ስዊድን የሀገሯን አሰልጣኝ የብሔራዊ ቡድን አሰልጣኝ ማሰናበት ትችላለች በፐርፎርማንሱ ምክንያት። በስዊዘርላንድ 2-0 ተሸንፈዋል። ከሜዳቸው ውጭ 90 ደቂቃ ተጫውቷል ከአይዛክ ጋር ተሰልፎ። በኮሶቮ 1-0 በሜዳቸው ተሸንፈዋል። 90 ደቂቃ ከአይዛክ ጎል ላይ ተሰልፏል፣ ግን ጎሎችን ማስቆጠር አልቻለም ብሔራዊ ቡድኑ አጠቃላይ በሁለቱም ጨዋታ ማለት ነው። የአርሰናል ተጫዋቾች በኢንተርናሽናል ብሬክ እንደዚህ አይነት ፐርፎርማንስ ነበራቸው። በጥቂቱ ዳሰስ ነው። አሁን ወደ ክለብ ጨዋታዎች ተመልሷል። የኖቬምበር ኢንተርናሽናል ብሬክ እስኪመጣ ድረስ ማለት ነው። አራት የእንግሊዝ ፕሪሚየር ሊግ ጨዋታዎች፣ ሁለት ደግሞ የሻምፒዮንስ ሊግ ጨዋታዎች ከተከናወኑ በኋላ የኖቬምበር ኢንተርናሽናል ብሬክ ደግሞ ተመልሶ ይመጣና ሰጥቶን ጊዜ ዳግም እናገኘዋለን። እስከዛ ድረስ ግን አራት የሊግ መርሃ ግብሮች፣ ሁለት የሻምፒዮንስ ሊግ ጨዋታዎች የሚከናወኑ ይሆናሉ ማለት ነው። ከመሸጋገሪያ ሙዚቃ በኋላ አረፍ ብዬ በጥቂት ሰከንዶች በኋላ መለሳለሁ። የአርሰናልን የሊግ መሪነት ማስጠበቅ ላይ ምን አይነት ምክንያቶች አሉ? ኦፕታን እንመለከታለን። አብራችሁን ቆዩ። አሁን በድጋሚ ኦፕታ ሱፐር ኮምፒውተር ፕሪሚየር ሊጉን የማሸነፍ ፌቨራይቱ ቡድን ወይም ደግሞ ፕሪሚየር ሊጉን የማሸነፍ ትልቁን እድል የሚሰጠው ለአርሰናል ነው ይላል። 10000 ሲሙሌሽኖችን ሞክሬያለሁ ይልና ወይም ደግሞ 10000 ዳታዎችን ሰብስቤ በፈጸምኩት ሲሙሌሽን 44% የዚህ ውድድር ዓመትን የ2025/26 ሲዝን የእንግሊዝ ፕሪሚየር ሊግ የማሸነፍ እድሉ በከፍተኛ ደረጃ ለአርሰናል ነው ይለናል። ገና ኦክቶበር ግማሽ ላይ ነው እንግዲህ የምንገኘው ወይም ደግሞ የፈረንጆቹ ጥቅምት አጋማሽ ላይ ማለት ነው። ወሳኝ ብዙ ጨዋታዎች ወደፊት እንደሚኖሩ በእርግጠኝነት መናገር ይቻላል። ምክንያቱም የሊጉ ከ380 ጨዋታዎች 80 ብቻ ነው የተከናወነው። ወደ 300 የሚጠጉ ጨዋታዎች ገና እንዳሉ መናገር እንችላለን። 10% ጨዋታ 20% አይሚን ጨዋታዎች ብቻ ነው የተከናወኑት። ወደ 80% የሚሆኑ የሊጉ መርሃ ግብሮች ገና አልተከናወኑም። በሳምንታት ስንሄድ ደግሞ 7 ሳምንታት የተከናወኑ 31 ሳምንታት ገና ይቀራሉና ጉዞ ረጅም እንደሆነ መናገር ይቻላል። ሊቨርፑል በ2024/25 ማች ዳይ 9 በኋላ የሊጉ አናት ላይ ነበር ወይም ደግሞ ከ10ኛ ሳምንት በኋላ ባለፈው አመት ከ10ኛ ሳምንት በኋላ የሊጉ አናት ከሆነ በኋላ የሊጉን ያጣው በዚህ ውድድር ዓመት የመጀመሪያ 2 ሳምንታት ማች ዳይ 1 እና ማች ዳይ 2 የሊጉ መሪ አልነበረም። ከዛ በኋላ ግን ለተከታታይ ሳምንታት የሊጉ አናት ላይ ተቀምጦ ነበር። አሁን ግን 7ኛ ሳምንት ላይ ስንገኝ የሊጉን መሪነት ለአርሰናል አሳልፎ ተመልክተናል። የማች ዳይ 1 እና 2 ሬሌቫንስ አይደለም ወይም ደግሞ ምን ወስዶ አይነት አይደለም፣ ግን ሊጉ ገና እየተጀመረ ስለነበረ ማለት ነው። ቶተንሃም ሆትስፐር ነበር ሲመረው ነበር። ስለዚህ ከባለፈው የውድድር ዓመት በኋላ ከ9ኛ ሳምንት በኋላ አሁን ነው የደረጃ ሰንጠረዡን በይፋ ያጣው ማለት ይቻላል። ባለፈው ውድድር ዓመት እንዳልኳችሁ ከ10ኛው ሳምንት ጀምሮ ለ28 ሳምንት ሊጉን መርቶ ነው ዋንጫውን ማሸነፍ የቻለውና የሚገርም ጉዞ ነበረ። አሁን ኦፕታ ሚለን አርሰናል ባለፈው ውድድር ዓመት ማለት ሊቨርፑል ያደረገውን ነገር የማረግ ከፍተኛ እድል እንዳለው ነው የሚነግረን። አርሰናል ገና ከ7ኛው ሳምንት ጀምሮ ሊጉን መምራት ጀምሮ ሊቨርፑል ከ10ኛው ሳምንት ነው የጀመረ፣ ግን ያን የማረግ አቅም እንዳለው ይነግረናል። እናም ሊጉን ከመምራት ያቆመበት ወይም ደግሞ ሊጉን ከመምራት የቆመበት ዋና ምክንያት የፓላስና የቼልሲ ተከታታይ ሽንፈቶች ናቸው። እርግጥ በመሀልም ደግሞ ተጨማሪ ጋላታሳራይ ሻምፒዮንስ ሊግ ሽንፈቶች አሉበት። በዚህ ሳምንት ደግሞ በላንክሻየር ደርቢ ከማንቸስተር ዩናይትድ ጋር ጨዋታውን ያከናውናል። ጨዋታውን የማሸነፍ ግምት እንኳን ብንሰጥ ከባድ ጨዋታ እንደሆነ ግን መናገር ይቻላል። አርሰናል በአንድ ነጥብ ብቻ ርቀት ከሊቨርፑል ይገኛል። በብዙ ምክንያቶች ከዚህ አናት ላይ የመቆየት እድል አለው። 1 ነጥብ ርቀት ገና የሊጉ 7ኛ ሳምንቱ ነው፣ በጣም ትንሽ እንደሆነ በእርግጠኝነት በድፍረት መናገር ይቻላል። ግን ደግሞ እዚህ አናት ላይ የመቆየት እድል በብዛት በብዙ ምክንያቶች አርሰናል አለው ይለናል ኦፕታ። ምክንያቶችን ራሱ ድርድሮ ማለት ነው። 31 ጨዋታዎች ይቀራል ብለን ለምንናገረው በ3 ስናባዘው 93 ነጥቦች ከፊት ለፊት አሉ። አርሰናል አሁን ካሉ 16 ነጥብ፣ ሊቨርፑል ካሉ 15 ነጥብ ላይ ከፊት ለፊታቸው 93 ነጥብ አለና የሊጉ 20ኛ የሚጠግም ያለው ቡድን እንኳን ኮንሲስተንሲ ቢሆን ከሊጉን 20ኛ የሚገኘው ቡድን ወልቭስ ነው። 2 ነጥቦች ብቻ ነው ያለው። እሱ በድፍረት ኮንሲስተንሲ ሆኖ እንኳን ብቻው ሊጉን ማንሳት ይችላል። 93 ነጥብ ከፊት ለፊቱ አሉ፣ 95 ነጥብ ሊጉን የማሻሻል እድል አለው። ግን ይሄ ሪያሊስቲክ አይደለም አይደል? ወልቭስ ሊጉን የማንሳት 93 ነጥብ ከፊት ለፊት ያለው እሱን ነገር መሻማት ሊቨርፑል፣ አርሰናል፣ ሲቲ ከፊት ለፊታቸው የሚጠብቀው ትልቁ ፈተና ነው። አርሰናል የሚደነቅ ጥንካሬ ላይ እንዳለ መናገር ይቻላል። ይህ ነው የሚባል ድክመትን በአርሰናል ስኳድ ውስጥ አሁን ማግኘት በጣም ከባድ ነው። በጣም
በጣም አስደናቂ ፐርፎርማንስ ላይ ነው የሚገኙት በብዙ መለኪያዎች ማለት ነው። ልክ እንደ ባለፈው ዓመት ሊቨርፑል ማለት ይቻላል እዚህ አናት ላይ ለመቆየት የሚያስችል የዲፌንስም የፊት መስመር ጥራት በአርሰናል ውስጥ አለ። አርሰናል አስደናቂ ጅማሮ ነው ያለው። ምክንያቱም በኤምሬትስ ከሲቲ ጋር ተጫውቷል፣ አቻ ነው የወጣ። ወደ ሴንት ጄምስ ፓርክ አቅንቶ ከኒውካስል ጋር ተጫውቷል። ወደ አንፊልድ አቅንቶ ከሊቨርፑል ጋር ተጫውቷል። ወደ ኦልድ ትራፎርድ አቅንቶ ከማንቸስተር ዩናይትድ ጋር ተጫውቷል። በጣም ትልልቅ መርሃ ግብሮችን አከናውኖ ነው በሊጉ አናት ላይ የሚገኘው። እናም ወደፊት ሊገጥሙቻው የሚገባውን ፈተና ከፊት ለፊቱ ተመልክቶ ሊጉን መምራት የሚችል ከሆነ ወይም ከቻለ ከዚህም በኋላ እዚህ አናት ላይ ለመቆየት እንደ ሪዝን አንዱ የምንጠቀምበት መንገድ አሁን የገጠማቸውን ትልልቅ ቡድኖች ነው። 3 ጎል ብቻ ነው የተቆጠረበት በዚህ ውድድር ዓመት ከ7 የፕሪሚየር ሊግ ጨዋታዎች ማለት ነው። 4.39 ወይም ኤክስጂ ነው ፌስ ያደረገው ወይም ደግሞ የተመዘገበበት ወይም ደግሞ 4.3 ጎል ሊቆጠርበት ይገባ ነበር፣ ግን አርሰናል የተቆጠረበት 3 ጎል ነው። ከ3 ጎል ደግሞ ሁለቱ ከሴት ፒስ ነው፣ አንዱ ከኮርና፣ አንዱ ፍጹም ከሆነ ቅጣት ምት ነው። አንድ የኤርሊንግ ሃላንድ ጎል ብቻ በጨዋታው ውስጥ ተቆጥሮበታል ማለት ነው። ዴቪድ ራያ ኦቨር ፐርፎርማንስ አለው 1.39 አርሰናል በዚህ ይሄን የአንድ ነጥብ ልዩነት የማስጠበቅ እድሉ አንደኛውና ትልቁ ምክንያት ብሎ የሚያነሳው ኦፕታ የዴቪድ ራያ ፐርፎርማንስ ነው። ምክንያቱም አርሰናል ብዙ ጎል የሚቆጠርበት አይነት ቡድን አይደለም። 4 ጎል 4.3 ኤክስጂ ነው እንግዲህ የተመዘገበበት ሊቆጠርበት የሚገባ ግን ደግሞ አርሰናል ሊቆጠርበት የሚገባው ጎሎች እንኳን የሚቆጠርበት አይነት ቡድን አይደለም ይለናል። 4 ጎል እንኳን ቢቆጠርበት ያን ያህል መጥፎ አይደለም በኤክስጂው፣ ግን ያ ጎል እንኳን እንዳይቆጠርበት ማድረግ ፕሪቨንት ማድረግ የሚችል ግብ ጠባቂ ያለው። ስለዚህ ዴቪድ ራያ 1.3 ኤክስጂ ፕሪቨንት አድርጓል ወይም ደግሞ ኦቨር ፐርፎርም መጫወት ችሏል ማለት ነው። ሊቆጠርበት ከሚገባ ጎል 1.3ን መከላከል ችሏል ማለት ነው። እና የሱ የዴቪድ ራያ ጥንካሬ በአርሰናል ዲፌንስ ጋር ሲጨምሩት ለአርሰናል ሌላኛ ታሪክ እንደሆነ መናገር ይቻላል። በሌላኛው ፊት በማጥቃት አርሰናል አሁንም ድንቅ እንደሆነ መናገር እንችላለን። ብዙ ትችቶች አሉ የሚነሱ በተለይ ደግሞ ከሊቨርፑል ሽንፈት በኋላ ፕሌይንግ ዊዝ ሃንድ ብሬክ እያሉ የእንግሊዝ ውስጥ የሚገኙ ሚዲያዎች በብዙ ሲተቹት ነበረ። የእጅ ፍሬን ይዞ እንደመጫወት ማለት ነው፣ ወይም ደግሞ ፍሪ ሲሆኑን ጨብጦ እንደመጫወት ልትሉ ትችላላችሁ። መኪና የምታሽከረክሩ ሰዎች ይህ ቃል ይገባቸዋል። ፍሪ ሲሆኑን ይዞ ማሽከርከር ነዳጁን እየሰጣችሁ ግን ደግሞ መኪናው እንደማይሄድ ይታወቃል አይደለም። ልክ እንደዛ ነው አርሰናል እየተጫወተ እንዳሉት ሙሉ ሪሶርሱን እየተጠቀመ እየተጫወተ አይደለም እያሉ ብዙ ትችቶችን ሲያነሱበት እንሰማለን። አንዳንድ ትችቶች ተቀባይነት አላቸው፣ አንዳንድ ትችቶች በዛ ቢሉም ማለት ነው። ግን ከፍተኛ ኤክስጂ ያለው 12.2 ማለት ነው። በኤክስጂ ልኬት ውስጥ 16 ጎሎችን አርሰናል ማስቆጠር ችሏል ማለት 11 ጎሎችን ማስቆጠር ችሏል በንጹህ ጎሎችን ማለት ነው። በድምሩ ያስቆጠራቸው ጎል መጠኖች 14 ናቸው። የተቆጠሩባቸው 3 ጎሎች ስንቀንስ 11 ንጹህ ጎሎች አሉት። እናም በኤክስጂ ሶስተኛ ይሆናል። 12.2 ጎሎች ማስቆጠር ይገባዋል አርሰናል ግን 14 ጎሎችን ነው ማስቆጠር ይቻላል። 2 ጎል ኦቨር ፐርፎርማንስ ማድረግ ችሏል። 243 ኳስ ከተቃራኒ ቦክስ ውስጥ መንካት ችሏል። ከሌላው ቡድን አንጻር ስትመለከቱ በ43 ከፍ ይላል። እንግዲህ ሴት ፒስን ብናነሰው እንመለሳለሁ። ሴት ፒስን ብናነሰው 6.2 ኤክስጂ አርሰናል ያስመዘግባል። በሊጉ ውስጥ በክሬቲቪቲ 7ኛው ቡድን ይሆናል። 7ኛው ያን ያህል ደካማ አይደለም በክሬቲቪቲ ማለት ነው። በጣም ባላንስ ቡድን እንደሆነ መናገር ይቻላል። 6.2 ጎል በኦፕን ፕሌይ 5 ጎል አስቆጥሯል። 5 ጎል ማለት ነው። 1 ጎል ዝቅ ብሏል ማስቆጠር ከሚገባው በኦፕን ፕሌይ ወይም በክፍት ጨዋታ ከ6.2 ጎል በኤክስጂ 5 ጎሎች ማስቆጠር ችሏል። 62 ኦፕን ፕሌይ ሹቶችን ማድረግ ችሎ ነው 5 ጎል ማስቆጠር የቻለ ማለት ነው። ግን ስታስቡት በኦፕን ፕሌይ ጎሎችን ለማስቆጠር አሁንም በጥቂቱ መቸገር ቢኖርም 243 ኳሶችን ተቃራኒ ቡድን ቦክስ ነካ ማለት ግን ለማጥቃት ያለውን አግሬሽን የሚያሳይ ይመስለኛል በደንብ ማለት ነው። ደግሞ ርቀቱን ነው የሚያሳየው። ከአርሰናል ዝቅ ብሎ የሚገኘው ቡድን 241 ኳስ ነው ከተቃራኒ ቦክስ ውስጥ ወይም ደግሞ ሳጥን ውስጥ መንካት ይቻለ ማለት ያን ያለ ርቀት አርሰናል የተቃራኒ ቡድን ሳጥን ውስጥ ረጅም ጊዜውን ያሳልፋል። ስለዚህ የጎል ዕድሎችን ለመፍጠር ይሞክራል፣ ነገሮችን ኮንቨርት ለማድረግ ባይችልም ማለት ነው። እነዚህ ነገሮች ይበልጥ ደግሞ ኮንቨርት ማድረግ የሚችል ከሆነ ምን ያህል አስፈሪ እንደሚሆነው የፊት መስመሩ መናገር ይቻላል። የመጨረሻዎቹን 2 የኦሎምፒያኮስ እና የዌስትሃም ጨዋታዎች ስትመለከቱ ደግሞ ከኦፕን ፕሌይ ጎል አርሰናል ለማስቆጠር እድሎችን በዛ ያሉ እድሎችን ደግሞ ለማስቆጠር ችሎ እንመለከተዋለን ማለት ነው። ኦፕታ ፓወር ራንኪንግ አርሰናል የዓለማችን ቁጥር 1 ቡድን ነው በዚህ ሰዓት ይለዋል። ኦፕታ ፓወር ራንኪንግ ክለቦችን የደረጃ ሰንጠረዥ ያወጣል። ባለፉት 3 ዓመታት አርሰናል እስከ 5 እስከ 6 ይገኝ ነበር። ባለፉት 2 ዓመታት ደግሞ 2 እና 3 ላይ ይገኝ ነበር። አሁን ኦፕታ ፓወር ራንኪንግ የዓለማችን ቤስት ቲም አርሰናል ነው ይለናል። ያን ያህል ጥራቱ ከፍ ያለ ቡድን እንደሆነ መናገር ይቻላል ማለት ነው። 4 ተከታታይ ድሎች አሁን አርሰናል አስመዝግቧል።
ማንቸስተር ሲቲ አቻ ውጤት በኋላ አርሰናል 4 ተከታታይ ድሎች ማስመዝገብ ችሏል። በ10 ጨዋታዎች በሁሉም ውድድሮች 8 ድሎች አሉት። 7 የፕሪሚየር ሊግ ጨዋታ፣ 1 የካራባ ካፕ ጨዋታ፣ 2 የሻምፒዮንስ ሊግ ጨዋታዎችን አርሰናል ማከናወን ችሎ 8 ጨዋታዎችን ማሸነፍ ችሏል። ኦፕታ ሶስተኛ ምክንያት አድርጎ የሚያስቀምጠው አርሰናል 1 ነጥቡን የማስቀመጡ ጉዳይ ሪኳየርመንቱ ነው። በክረምቱ የፈጸማቸው የዝውውር ጉዳዮች አንዳንድ ቦታዎችን ለማስተካከል በጣም እንዳገዛቸው ይናገራል። 3 ተከታታይ አመት ሁለተኛ ከወጦ ኤክሳይ ወይም ደግሞ ቤስት 11 ላይ በጣም ተጨማሪ አስደናቂ ተጫዋቾች አሉት። ማርቲን ዙቢሜንዲ፣ ቪክተር ዮኬሬሽ፣ ኤብሪች ኤዜ፣ ኖኒ ማዱዌኬ፣ ክርስቲያን ሞስኬራ ሁሉም ሜዳ ውስጥ የገቡ ለአርሰናል ምን መስጠት እንደሚችሉ ማሳየት ችሏል በደንብ ማለት ነው። ኬፓ አሪዛባላጋ፣ ክርስቲያን ኖርጋርድ፣ ፒየር ካፒዮ ጉዳት ሆኖ በጥቂት መርሃ ግብሮች ብቻ ብንመለከታቸው ኬፓ አሪዛባላጋ በአንድ የካራባ ካፕ ጨዋታ፣ ክርስቲያን ኖርጋርድ አንድ ጨዋታ ላይ ተቀይሮ ሲገባ ተመልክተናል። እንዲሁ ካራባ ካፕ ጨዋታ ላይ ፒየር ካፒዮ አንድ በጣም ጥቂት ደቂቃዎችን ብቻ በሊጉ ተመልክተናል። ገና የምንመለከትበት ጊዜ ሰፊ እንደሆነ መናገር ይቻላል። አሁን ከጉዳት እንዳገገመ እየተነሳን የሚገኙ የመስል ጉዳት እንደነበረበት ይታወቃል። አዎ ግን አንዳንዱ ትልቅ ጉዳቶች ነበሩበት አርሰናል ባለፉት ዓመታት ማለት ነው። እነዛን ባለፉት ዓመታት የተከሰቱ ጉዳቶችን ስቴብል ለማድረግ ተቸግሮ ተመልክተናል። ለምሳሌ ባለፈው የውድድር ዓመት ኦዲ፣ ሳካ፣ ካይ ሃቨርትዝ ከፊት መስመር ላይ ጉዳት ሲያስተናግዱ ተመልክተናል። የነሱ ጉዳት የአርሰናል የዋንጫ ፉክክር ውስጥ በጣም ብዙ ጥያቄ እንደሚያነሳ መናገር እንችላለን። ወይም ደግሞ ለአርሰናል የዋንጫ ማጣት ትልቁ ጉል አስተዋጽኦ ነው። 2023/24 አርሰናል ፍጹም ነበረ። ምክንያቱም ከጃንዋሪ በኋላ አንድ ሽንፈትና አንድ አቻ ብቻ ነው የነበረው። ፍጹም ነው የነበረ። የማንቸስተር ሲቲ በተመሳሳይ በጣም አስደናቂ መሆኑ ነው እንጂ ዋንጫው ማንሳት ይገባው ነበር። 2022/23 እንደዚሁ ማንቸስተር ሲቲ ዋንጫውን ሲያነሳ አርሰናል ሊጉን እየመራ ያ የዊሊያም ሳሊባ ጉዳት ምን ያህል ተጽዕኖ እንደፈጠረ መናገር ይቻላል። በዚህ የውድድር ዓመት ተመሳሳይ ጉዳቶች አርሰናል ውስጥ ተመልክተናል። ተመሳሳይ ጉዳቶች ማለት ነው። በየሳምንቱ ጉዳቶች አሉ። በተመሳሳይ ጊዜ ሳካንና ሳሊባን አጥቶ ቡድኑ ሾክ ሳያደርግ ጨዋታዎችን ሲያሸንፍ እየተመለከትነው እንደሆነ መናገር እንችላለን። ጉዳቶች ምንም ሳያረጉት ማለት ነው። አዲሶቹ ፊርሞች ለአርሰናል በጣም ብዙ ነገር ነው የሰጡት። ማርቲን ዙቢሜንዲ ምንም ጥያቄ የለውም። በየጨዋታው ውስጥ በቋሚ አሰላለፍ ውስጥ እየተመለከትነው እንገኛለን። ባለፈው ሳምንት ብቻ ተጠባባቂ ሆኖ ጨዋታውን ጀመረ፣ ግን ወዲያውኑ ተቀይሮ ገባ። በአርሰናል የአማካኝ ዳይናሚዝም ውስጥ ብዙ ነገር ነው የለወጠ፣ ብዙ ነገር ማለት ነው። ፎርዋርድ ፓሶች እንዲበዙ፣ ጠጋ ብሎ ማጥቃትን፣ በድፍረት ኳስ መቀበልን፣ ፕሬሰሪስት ማድረግን ማርቲን ዙቢሜንዲ ለአርሰናል ብዙ ነገር ሲሰጥ ተመልክተናል። ኤብሪች ኤዜን፣ ማርቲን ኦዲጋርድ መጎዳት በአርሰናል ውስጥ ምንም የጎደለ ነገር ያለ እንዳይመስል የአርሰናል 10 ቁጥር ፖዚሽን ውስጥ እንዲጫወት ማስቻል አርሰናል ከረጅም ዓመት በኋላ ከኤሚሊ ስሚዝ ሮ በኋላ 8 እና 10 ሆኖ የሚጫወተው ማርቲን ኦዲጋርድን ተጠቅመዋል። በዱዋል ሚና ወይም ደግሞ በጥምር ሚና ማለት ነው። ኤብሪች ኤዜ ግን በተናጠል 10 ቁጥር ሆኖ ሲጫወት እየተመለከትነው እንገኛለን። የአርሰናል ማጥቃት ብዙ ነገር እንዳስተካከለ መናገር ይቻላል። ያ ከማንቸስተር ሲቲ ጋር አቻ ስንወጣ ለማርቲኔሊ የሰጠው ኳስ ደግሞ ማንም ሰው አይደርሰውም። ኖኒ ማዱዌኬ ሳካ በሌለበቻቸው ሰዓት ውስጥ የቡድኑ በጣም ጥራቱን የጠበቀ ተጫዋች መስሎ ተመልክተናል። ዊሊያም ሳሊባን ባጣነው ሰዓት ላይ ክርስቲያን ሞስኬራ በትልቅ አቅም ተጫውቷል። የሚደንቅ ፐርፎርማንስ ነበረው። የሊቨርፑሉ የአንፊልድ ጨዋታ ላይ ጥቂት ክራሽ ሲያደርግ ከተመለከትነው ውጭ የ13 ሚሊዮን ተጫዋች አይመስልም። ፍጹም እንደዛ ሳይመስል ተመልክተናል። አንዳንዶች ጥያቄ ላነሱበት ይችላሉ። ቪክተር ዮኬሬሽ ግን 3 ጎሎች አሉት በ7 ጨዋታ በሊግ ውስጥ። ባለፉት 10 ጨዋታዎች ለሀገሩም ሆነ ለአርሰናል 6 ጨዋታ እንዲሁም ደግሞ ለሀገሩ 2 ጨዋታ 8 ጨዋታዎች ጎል ለማስቆጠር ተቸግሯል። እሱ መጥፎ ሊመስል ይችላል፣ ግን ለአርሰናል በብዙ መንገድ በተለያየ ሁኔታ ትልልቅ እድሎችን እየሰጠ ወይም ትልልቅ የማጥቃት መሰረቶች እየሰጠ እንደሆነ መናገር ይቻላል። በተለይ ደግሞ ስፔስ ክሬት ከማድረግ አንጻር ማለት ነው፣ ስፔስ ለመፍጠር ማለት ነው። ለሱ ደግሞ ትልቅ ቁጥር አለን። 49 የሆኑ ኦፍ ዘ ቦል ራኒንጎችን ቦክስ ውስጥ አድርጓል። ከኳስ ውጭ ኳስ ለመቀበል የሚደረጉ 49 ሩጫዎችን ማድረግ ችሏል። እንግዲህ ኦፍ ዘ ቦል ሩጫዎች በብዙ የሚደነቀው ኤርሊንግ ሃላንድ ነው አይደለም። ኤርሊንግ ሃላንድ እንኳን እንደ ቪክተር ዮኬሬሽ ከኳስ ጀርባ ብዙ ሩጫዎችን ማድረግ አልቻለም። 49 ሩጫዎቹ ከሊጉ ቁጥር 1 ያደርገዋል። ኦፍ ዘ ቦል መሮጥ ማለት ነው። የሱ ኦፍ ዘ ቦል ራኒንግ ስፔስ እንዴት እንደሚፈጥር መናገር ይቻላል። በብዙ አጋጣሚዎች ውስጥ የአርሰናል ጎሎችን ስትመለከቱ አንዱን ወይም 2 ተከላካዮችን ወደ ስፔስ እንዳይሮጡ፣ ወደ ኳሱ እንዳይሮጡ ከሱ ጋር እንዲቆሙ ሲያስችል ተመልክተናል። ጎል ማስቆጠር አለበት። ለሜንታሊቲው እነዚህ ዳታዎች ብቻ በቂ አይደሉም፣ ግን ደግሞ እንዲህም እየተጫወተ ለሚካኤል አርቴታ በጣም ትልቅ ነገር እየሰጠ እንደሆነ መናገር ይቻላል። በእነዚህ በጠቀስናቸው ብዙ ምክንያቶች ይሄን የ1 ነጥብ ልዩነት አስጠብቆ እና ማስፍቶ የመሄድ እድሉ ሰፊ ነው ይለናል ኦፕታ ባነሰው ስታተስ ማለት ነው። ቶፕ ከነበረባቸው 2 ዓመታት ይህኛው በደንብ ይለያል ይለናል። በተለይ ደግሞ ባለፉት 3 ዓመታት ሁለተኛው ነው በጨረሰባቸው ሲዝኖች ውስጥ
አንደኛ ለመሆን የሚቀሩትን ጉዳዮች የዲቴይሎች የፋይናንስ ማርጂኖች ጉዳይ አይደሉ እነዛን ከፍ የማድረግ እድሉ የማስፋት እድሉ አርሰናል ሰፊ ነው ይለናል ኦፕታ ማለት ነው። እናም እነዚህ ማርጂኖች ሰፋ አድርጎ በደረጃ ሰንጠረዡ አናት ላይ የመቆየት እድሉ በጣም ሰፊ ነው። ይሄኛው ሲዝን ካለፉት ዓመታት ለአርሰናል የተለየ እንደሆነ ነው ኦፕታ የሚያነሳው። እሱን ነው እንድንነጋገርበት ያስፈለገን። ምክንያቱም ኢንተርናሽናል ብሬክ ላይ የቆየ ነው። እናም ወደ ፉክክር ጨዋታዎች ቅዳሜ አርሰናል ይመለሳል በ1 ሰዓት ተኩል ወደ ክራቨን ኮቴጅ አምርቶ ከፉልሃም ጋር። ከዛ ጨዋታ በፊት በክለብ እግር ኳስ መንፈስ እንመለስ። እናም ደግሞ እናስታውስ አርሰናል ቶፕ ኦፍ ዘ ሊግ መሆኑን እናስታውስ ብለን የተመለስን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። የኢንተርናሽናል ብሬክ ቤስቱ ተጫዋቻችሁ ማን ነበር? ከአርሰናል ተጫዋቾች ሁሉ የእናንተ በጣም ቤስቱ ማን ነበር? እሱን ደግሞ ብጽፉልን ደስ ይለኛል። መልካም ቀን ባይ